ሰላም እንደናችሁ ሄርሜላ ነኝ። እንኳን ወደ ሄርሜ አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ዛሬ በጃፓን ገቨርንመንት የወጣውን የሜክስ ስኮላርሺፕን 2026ን በተመለከተ ቴል መረጃ ይዤላችሁ መጥቻለሁኝ። ይህ ስኮላርሺፕ ከወጣ ትንሽ ቆየት ብሏል። በጃፓን ገቨርንመንት ውስጥ ከሚሰጡ ስኮላርሺፕ ውስጥ አንዱ ሜክስ ስኮላርሺፕ ነው። ይህ ስኮላርሺፕ የሚሰጠው በተለያዩ ሀገሮች ላይ የሚሰጠው ነገር ግን ኮሉን የሚያወጣውና ኃላፊነቱን የሚወስደው በዛ ሀገር ያለው ኤምባሲ ነው ማለት ነው። እዚህ ጋር እንደምታዩት አሁን የምንገኘው የኤምባሲ ኦፍ ጃፓን ኢን ኢትዮጵያ ወይም ኢትዮጵያ ውስጥ ያለው የጃፓን ኤምባሲ ዌብሳይት ላይ ነው የምንገኘው። ስለዚህ ኤምባሲው ነው ኃላፊነቱን የሚወስደው ስክሪን የሚያደርገውና ሪኮመንድ የሚያደርጋችሁ ኤምባሲው ነው ማለት። ስለዚህ አፕላይ የምታደርጉት ለኤምባሲው ነው። ኮሉንም ቼክ የምታደርጉት የጃፓን ኤምባሲ ውስጥ ዌብሳይት ላይ ገብታችሁ ነው ማለት ነው ቼክ የምታደርጉት። እዚህ ጋር እንደምታዩት ኤምባሲው ስለዚህ ኮል ዲቴል መረጃ አስቀምጧል ማለት ነው። ስለዚህ ይህ ኮል የወጣው መቼ ነው? ትንሽ ቆየት ብሏል። የተወሰነ ቀናቶችን ቆየት ብሏል። ግን ዴድላይኑ በ30 ሜይ 2025 ነው ማለት ነው። ስቲል አንድ ወር የሚሆን አላችሁ ይሄንን አፕሊኬሽን ለማመልከት። ሌላ ኢን ጀነራል ይህ ስኮላርሺፕ በጣም ብዙ ጊዜ የሚወስደው ሊሚትድ ነምበር ነው የሚወስደው። አይ ቲንክ ላስት ይር 4 ተማሪዎች ከዚህ በፊትም 7 ተማሪዎች እንደዚህ አይነት ነገር ነው የወሰደው። ነገር ግን የዚህን አመት አላስቀምጡም እና የሚወስዱት በጣም ሊሚትድ ነምበር ያላቸው አፕሊካንቶችን ነው። ነገር ግን አፕላይ እንዳታደርጉ ዲስከሬጅ እያደረኳችሁ ሳይሆን መሞከሩ አይከፋም። ምክንያቱም ከነዛ ውስጥ እናንተ አንዱ ልትሆኑ ስለምትችሉ። ሁለተኛ ደግሞ የአፕሊኬሽን ፕሮሰሱን ማየት እንደዚሁም ለኢንተርቪው ተጠርታችሁ የኢንተርቪው ኤክስፒሪየንስ ማግኘት እንደዚሁም ሌሎች ነገሮችን ፕሮሰሱን ማወቅ ለእናንተ ለሌላ ስኮላርሺፕ ኢንካሬጅመንት ነው። እንደዚሁም ደግሞ ስኪልም እንዲኖራችሁ ይጠቅማችኋል ማለት ነው። ስለዚህ ሁላችሁም በተለይ የሄርሜ አካዳሚ ዩቲዩብ ቻናል ተከታታዮች አብዛኞቻችሁ የተለያዩ ስኮላርሺፑን እየሞከራችሁ ያላችሁ ልጆች ስለሆነ ኦሬዲ አስፈላጊው ዶክመንት እጃችሁ ላይ ስለሆነ ይሄንን ስኮላርሺፕን ብትሞክሩ ምንም የሚያስወጣችሁ ኮስት የለም። አፕሊኬሽኑም ቀለል ያለ አፕሊኬሽን ስለሆነ ማለት እነዚህ ኦንላይን ምናምን አይደለም። አፕሊኬሽኑ ዶክመንታችሁን አሟልታችሁ የሚያስፈልገው ሪኳየርድ ዶክመንት አሟልታችሁ ለኤምባሲው በፖስታ መላክ ስለሆነ ማለት ነው። ስለዚህ በዚህ መንገድ ሁላችሁም አፕላይ እንድታደርጉ ኢንካሬጅ አደርጋችኋለሁ። እዚህ ጋር ኤምባሲው ኖት ብሎ ያስቀመጠው ነገር አለ ብታዩት ጥሩ ነው። በየአመቱ በጣም ብዙ አፕሊካንቶች ነው የሚቀበሉት። ያው በፖስታም ስለሆነ የሚቀበሉት ዶክመንታችሁ እጃቸው ላይ እንደደረሰ ለሁሉም ተቀበሉ የሚያሳይ መልእክት አይልኩም። ነገር ግን ሾርት ሊስት ለተደረጉ የመጀመሪያው ኤግዛም ከዛ ኢንተርቪው ነው። ለዛ ሾርት ሊስት የተደረጉትን ግን በዶክመንታቸው ላይ ባለው ኢሜል ያሳውቃሉ ማለት ነው። ስለዚህ እሱን እዚህ ጋር ኖት መያዝ አለባችሁ። እዚህ ጋር ያው ሜክስ ማለት ምን ማለት ነው? ጃፓን ሚኒስትሪ ኦፍ ኤጁኬሽን ካልቸራል ስፖርት ሳይንስ ኤንድ ቴክኖሎጂ ማለት ነው። ብዙ ጊዜ ሜክስ ይባላል። በጣም ታዋቂ ስኮላርሺፕ ነው። ስኮላርሺፕን ቤኔፊቱን ወደ በኋላ ላይ እናዋለን። ነገር ግን ፉል ስኮላርሺፕ ነው። ያ ማለት ቲዩሽን ፊ፣ ፖኬት መኒ፣ ትራንስፖርቴሽንም ከቨር የሚያደርግ ስኮላርሺፕ ነው። ነገር ግን ያው ኮምፒቲቲቭ የሆነ ስኮላርሺፕ ነው ማለት ነው። ስለዚህ በዛ ልክ ራሳችሁ ማዘጋጀት አለባችሁ። ምን ዲፓርትመንቶች ላይ አፕላይ ታደርጋላችሁ የሚለውን ዲቴይል እናያለን። እዚህ ጋር ኤሊጂብል ናሽናሊቲ ብሎ አስቀምጧል። ኤሊጂብል ናሽናሊቲ ያው ኢትዮጵያኖች ኤሊጂብል ነው። እዚህ ጋር ታይፕ ኦፍ ስኮላርሺፕ አስቀምጧል። 3 አይነት ታይፕ ኦፍ ስኮላርሺፕ ነው ያላቸው። ፕሮግራም ሌቭሉን ለማለት ነው። እዚህ ጋር ሪሰርች ስቱደንት ፕሮግራም አለ። ዲቴይሉን እናያለን። ሁሉም የራሱ የሆነ ዲቴይል አለው። ለአንደር ግራጁዌትም አፕላይ ማድረግ ትችላላችሁ። እንደዚሁም ደግሞ ኮሌጅ ኦፍ ቴክኖሎጂ ስቱደንት ፕሮግራም አለ። ለቴክኖሎጂ ተማሪዎች የተወሰኑ ፕሮግራሞች አሉ ማለት ነው። እነሱን ዲቴይል እናያለን እየገባን። ከዛ በፊት ግን የዚህ ኮል ምን ይመስላል አጠቃላይ የሚለውን ማየት እንችላለን። እዚህ ጋር መች ነው ሰሚት ማድረግ ያለባችሁ፣ ከዛ በኋላ ያለው አጠቃላይ ጀነራል ስቴፑን እናያለን። እዚህ ጋር እንደምታዩት ይህ ኮል እስከ ፍራይዴይ 30 ሜይ ድረስ ይቆያል። በስከዛ ድረስ ባለው ጊዜ ውስጥ መላክ አለባችሁ። ግን እዚህ ጋር ምን ያህል submission of applications by hand or email is not acceptable even if like embassy of Japan ፊት ለፊት ራሱ ብትኖሩ እዛው ገብታችሁ like በፖስታ ነው መላክ ያለባችሁ። በኢሜልም አይቻልም፣ በሃንድም ማስገባት አይቻልም። በኢሜል እና በፖስት ብቻ ነው የመላክ የምትችሉት ማለት ነው። እዚህ ጋር all application document need to be sent by postal service to address below ይላል። ስለዚህ እዚህ ጋር በምታዩት አድሬስ ነው ለኤምባሲው የምትልኩት ማለት ነው። እዚህ ጋር ፒኦ አድሬስ 5650 አለ። አዲስ አበባ ካልቸራል ኤንድ ፕሬስ ዲቪዥን ሜክስ ስኮላርሺፕ ብላችሁ ጽፋችሁ በዚህ ፖስታ ነው የምትልኩት ማለት ነው።
ስለዚህ ፖስታ ለምሳሌ ከክፍለ ሀገር ምናምን የምትልኩ ልጆች የፈጣን ፖስታ ካልተጠቀማችሁ ኖርማሉን ከተጠቀማችሁ 2 ቀንም 3 ቀንም ሊወስድ ስለሚችል ቀደም ብላችሁ ከዴድላይኑ በፊት እንዲደርስ አድርጋችሁ መላክ አለባችሁ ማለት ነው። በስኬጁል ላይ በአፕሊኬሽን ፕሮሰሱ ስኬጁል ላይ ኤኒ ቼንጅ ካለ እንደዚሁም ሌሎች ተጨማሪ ኢንፎርሜሽኖች ካሉ በምንም አይነት መንገድ ሌላ ዌብሳይት ላይ ኦር ሌላ ነገር ላይ አያሳውቁ። ስለዚህ እዚሁ ዌብሳይት ላይ የጃፓን ኤምባሲ በኢትዮጵያ ያለው ዌብሳይት ነው እያንዳንዱን አናውንስመንት ቼክ የምታደርጉት ይሄንን ስኮላርሺፕ በተመለከተ ይላል። እዚህ ግራጁዌሽን ሰርቲፊኬታችሁ በተማራችሁበት ዩኒቨርሲቲ ስታምፕ ተደረገ። ትራንስክሪፕት ዊዝ ስቱደንት ኮፒ ኢዝ ፋይን በት ኢት ኒድ ኦሪጂናል ዩኒቨርሲቲ ስታምፕ ሪኮሜንዴሽን letter need original signed and original stamp. So recommendation letter transcriptaችሁ original certificateaችሁ በዩኒቨርሲቲው ስታምፕ የወጣ መሆን አለበት። የራሳቸው ሪኮሜንዴሽን ሌተር ፎርማት አላቸው። ስለዚህ እሱን ነው መጠቀም ያለባችሁ። please read the guideline carefully before you apply ነው። ጋይድላይናቸው ጋይስ በጣም ረዘም ያለና ሰፋ ያለ ትግስት የሚጠይቅ አይነት ጋይድላይን ነው ያላቸው። ያንዳንዱ አፕላይ የምታደርጉት ፕሮግራም ላይ ማለት ነው። እሱን ገብታችሁ ማየት አለባችሁ። ዶክመንታችሁ ደግሞ ነን ሪተርንድ ማለት የማይመለስ ዶክመንት ስለሆነ ኮፒ ነው የምትልኩት ኮፒውን ነው። ሌላ አፕሊኬሽኑ ደግሞ ባለ በኋላ እናየዋለን። እሱን ነው የሚል እዚሁ አለ ዳውንሎድ ታደርጉታላችሁ። ነገር ግን ፒዲኤፉን አውርዳችሁ በእጃችሁ አይደለም የምትጽፉትና ምን ይላል እዚህ ጋር ታይፕድ መሆን አለበት ማለት በኮምፒውተር የተጻፈ መሆን አለበት። ምክንያቱም ታውቁታላችሁ የሁላችንም የእጅ ጽሁፍ ለማን ማለት ላይነበብ ምናምን ስለሚችል ለሱ ሪስትሪክትድ አድርገውታል ማለት። ስለዚህ all application document need to be typed and written. handwritten application would not be accepted ይላል። ሌላ all documents have been printed out vertically በA4 paper print out መሆን አለበት ከጨረሳችሁ በኋላ ታይፕ አድርጋችሁ ከሞላችሁ በኋላ። ሌላ ፎቶ ይጠይቃል። ፎቶአችሁን አታች በምታደርጉ ሰዓት ስቴፕ አታርጉት በስቴፕለር ማለት ነው፣ ግሉ ተጠቀሙ ይላል። ስለዚህ እያንዳንዷን እዚህ ጋር ያለችዋን by the way requirement ማሟላት አለባችሁ። ብዙ ጊዜ እንደምናገረው ይሄ ኮምፒቲሽን ስለሆነ በጣም ብዙ አፕሊካንቶች ነው የሚቀበሉት። ስለዚህ እያንዳንዷን ጋይድላይን አንባችሁ ጋይድላይኑ ጋር አላይን የሚያደርግ ዶክመንት ማስገባት ይሄ አንድ አፕሊኬሽን ኳሊቲ ነው። ስለዚህ እዚህ ጋር መጠንቀቅ አለባችሁ። ስለዚህ ቴክ ዮር ታይም በደንብ አንብቡ። then ይሄንን ሪኳየርመንት ያሟላ አፕሊኬሽን ነው ማስገባት ያለባችሁ። ሌላ ስክሪኒንግ ፕሮሰሳቸው ነው ማወቅ ያለባችሁ። ይሄ መጀመሪያ ኤምባሲ ወደ ጃፓን ያሉ ዩኒቨርሲቲዎች ላይ አፕላይ ከማድረጋችሁ በፊት እናንተ ኤምባሲው ሪኮመንድ ማድረግ አለበት። ስለዚህ ይሄ የኤምባሲ ሪኮመንዴሽን ለማግኘት የምትሄዱበት አፕሊኬሽን ፕሮሰስ ነው ማለት ነው። የመጀመሪያው ስክሪኒንግ የምትልኩት ዶክመንት አለ እስከ ፍራይዴይ 30 ሜይ 30 ድረስ ማለት ፍራይዴይ ሜይ 30 ድረስ የምትልኩት ዶክመንት አለ። ቤዝድ ኦን ዛት ዶክመንት ለሪትን ኤግዛም ስክሪን ትደረጋላችሁ ማለት ነው። ሶ አፕሊኬሽናችሁ እዚህ ጋር ምላል ኢንኮምፕሊት አፕሊኬሽን ኤንድ አፕሊኬሽን ሪሲቭድ አፍተር ዚስ ዴይ ማለት ከሜይ 30 በኋላ የገባ አፕሊኬሽን አክሴፕት አይሆንም። ስለዚህ ቀናችሁን ካልኩሌት ማድረግ አለባችሁ። ሜይ 30 ላይክ ኦንላይን አፕሊኬሽን ቢሆን ሜይ 30 ላይ ራሱ አፕላይ ማድረግ ትችላላችሁ። ይሄኛው ግን ፖስታ ስለሆነ አትሊስት 5 ቀን 6 ቀን ቀድማችሁ መላክ አለባችሁ ማለት ነው። በተለይ ኤኒ ኢትዮጵያ አካባቢ ያላችሁ ለምሳሌ ራቅ ያለ ወደ ባህር ዳር፣ መቀሌ፣ ጎንደር እንደዚህ የምትኖሩ ልጆች ማለት ነው። ስለዚህ ቀድማችሁ 3 ቀን አራቅ በጣም ጥሩ ነው የሚሆነው ማለት ነው። እሱን ኮንሲደር አድርጉ፣ ታይማችሁን ካልኩሌት አድርጉ። ሌላው ስለዚህ ያን ቤዝድ ኦን ዳት ዶክመንት ለምን ስክሪን ትደረጋላችሁ። ስክሪን ተደረጋችሁ በኋላ ለሪትን ኤግዛሚኔሽን ትጠራላችሁ። ሪትን ኤግዛም አለ። ባይ ዘ ዌይ ሪትን ኤግዛም ያለፋችሁ ልጆች ይሄን ቪዲዮ ካያችሁ ካመለከታችሁ በኋላ ኢሜል አድርጉልኝ አሉ ሶርሶች የሪትን ኤግዛም ሳምፕሎች ያስቀምጣሉ። ቴሌግራም ገጽ ላይም ፖስት አደርግላችኋለሁ ያለፋችሁ ልጆች ካላችሁ ይሄን ቪዲዮ ካያችሁ በኋላ መልክታችሁ ማለት ነው። ያለፈ ሰው ደግሞ እዛው ኢንተርቪው ይጠራል ማለት ነው። ስለዚህ ቴንታቲቭሊ ኤግዛሙ ጁን ላይ ነው የሚሆነው፣ ኢንተርቪው ደግሞ ጁላይ ላይ ነው የሚሆነው። እንትን ኤግዛም ከዛ ኢንተርቪው ካለፋችሁ ስክሪኒንግ እንዳለፋችሁ ኢሹ ትደረጋላችሁ ማለት ነው። ያ ማለት ይሄኛው ኢንተርቪውንም እንደገና ኤግዛሙንም ካለፋችሁ ለጃፓን ዩኒቨርሲቲዎች ለመረጣችኋቸው ጃፓን ዩኒቨርሲቲዎች አፕላይ እንድታደርጉ ትደረጋላችሁ ማለት ነው። ሶ አፕላይ ታደረጋችሁ በኋላ ሰከንድ ስክሪን ፈርስት ስክሪን ይሄኛው ነው በኤምባሲው በኩል የሚያርቅ ዘን ኤምባሲው ለጃፓን ዩኒቨርሲቲዎች ሪኮመንድ ያደርጋችኋል። ጃፓን ዩኒቨርሲቲ የመረጣችኋቸው ዩኒቨርሲቲዎች ሄዳችሁ አፕላይ ታደርጋላችሁ። ዘን ዩኒቨርሲቲው ሲቀበላችሁ ሰከንድ ስክሪኒንግ አለ። ሰከንድ ስክሪኒንግ ከሄዳችሁ በኋላ እዛው ቶኪዮ ውስጥ የሚደረግ ኮምፒቲሽን ነው ማለት ነው። ሶ ይሄ አጠቃላይ ሙሉ ስክሪኒንግ ፕሮሰሱ ይሄንን ይመስላል ማለት ነው።
ሶ ይሄንን ካየን እያንዳንዱ ኮርስ ማየት አለባችሁ ለምሳሌ እዚህ ጋር ታይፕ ኦፍ ስኮላርሺፕ ለማን ነው ሪሰርች ስቱደንት ፕሮግራም አለ አንደር ግራጁዌት ስቱደንት ፕሮግራም አለ ኮሌጅ ኦፍ ቴክኖሎጂ ስቱደንት ፕሮግራም አለ ስለዚህ እያንዳንዱን እየገባችሁ ማየት አለባችሁ የትኛው ጋር ነው እናንተ አፕላይ ማድረግ የምትችሉ ምክንያቱም እያንዳንዱ ፕሮግራም ሪኳየርመንቱ የሚፈልጉት ዶክመንት ስለሚለያይ ስለዚህ እዚህ ጋር በተቀመጣላችሁ ዌብሳይት እየገባችሁ ሁሉንም ቼክ ታደርጋላችሁ የመጀመሪያ የምናየው ሪሰርች ስተዲ ፕሮግራም የሚለው ነው ሶ ሪሰርች ስተዲ ፕሮግራም ላይ ስንመጣ እዚህ ጋር makes a scholarship for 2026 ኤምባሲ ሪኮመንዴሽን ይላል በኤምባሲ ሪኮመንዴሽን ማለት ለኤምባሲ ነው አፕላይ የምታደርጉት ኤምባሲ ዘይን ሪኮመንድ ያደርጋችኋል ለስኮላርሺፑ ማለት ነው ሶ እዚህ ጋር application for research student ይላል ኤምባሲ ሪኮመንዴሽን ይላል ሶ እዚህ ጋር ስለ ስኮላርሺፑ እዚህ ጋር ጽፏል ምን ማለት እንደሆነ ምናምን እሱን በደንብ እዩት ዲቴሉን ሃናይ በጣም ብዙ ነገር ነው የጻፉት ብያችኋለሁ ግን እዚህ ጋር ሁላችሁም እዚህ ጋር አፕሊኬሽን ጋይድላይን ብለው ያስቀመጧቸው ፒዲኤፍ ዶክመንቶች አሉ ሁሉንም እያወረዳችሁ ማየት አለባችሁ ማለት ነው ሶ አሁን የምንገኘው አፕሊኬሽን ፎር ሪሰርች ስቱደንትስ የሚል ነው ያው ሶስት ስትሪሞች አሉ ሶስት ስትሪሞች የራሳቸው የሆነ ጋይድላይን አላቸው እንደዚሁም አፕሊኬሽን ፎርማቸው የሪኮመንዴሽን የሜዲካል ለእያንዳንዱ አንድ አይነት ነገር አይደለም የሚያስቀምጡት ጋይድላይኑ በተለይ ይለያያል ስለዚህ እያንዳንዱን ጋይድላይን እየገባችሁ ማየት አለባችሁ ጋይድላይኑን በመታየው ሰዓት የትኛው ስትሪም ላይ ነው እኔ አላይን የሚያደርገው ወይንም ያላችሁ አካዳሚክ ባክግራውንድ የትኛው ስትሪም ላይ ነው አላይን የሚያደርገው የሚለውን ቀድማችሁ መለየት አለባችሁ ከዛ እሱን ከለያችሁ በኋላ በዛኛው ስትሪም ላይ ያለው ለምሳሌ እዚህ ሪሰርች ስቱደንትስ የሚለው ላይ ከሆነ እሱ ጋይድላይን ላይ ያለው ሪኳየርመንት ከሆነ የምታሟሉት በሪሰርች ስቱደንትስ ስር ያሉትን ሙሉ ዶክመንቶች ዳውንሎድ አድርጋችሁ እያንዳንዱ አፕላይ የምታደርጉት ነገር እነዛን ፎርማቶች የተከተለ መሆን አለበት ማለት ምክንያቱም እያንዳንዱ የራሳቸው የሆነ ፎርማት ስላላቸው ምክንያቱም ውስጥ ላይ ያሉት ጥያቄዎች ይለያያሉ የሚጠይቋቸው ጥያቄዎች ፎርሙን በምትሞሉ ሰዓት ስለዚህ እዚህ ጋር መጠንቀቅ አለባችሁ ሌላ ሁለተኛ ሁሉም ጋይድላይን በጣም ጥቅጥቅ ያለና በጣም የሆነ በልኪ የሆነ ኢንፎርሜሽን ነው ያስቀመጡበት በጣም ጊዜ ያስፈልጋል ቁጭ ብላችሁ እያንዳንዱ ነገር ማንበብ አለባችሁ አንደርስታንድ ለማድረግ ማለት ነው እንደዚሁም ደግሞ አፕሊኬሽናችሁን ኢዚ ለማድረግና ከሚስቴክ ፍሪ የሆነ አፕሊኬሽን ለመሙላት ቁጭ ብላችሁ ይሄንን በደንብ ማየት አለባችሁ ከኔ ጋር የተወሰነ ለፕሪሊሚናሪ አፕሊኬሽን የሚሆኑ ኢንፎርሜሽኖችን እዚህ ጋር እናያለን ነገር ግን ሁሉንም አንችልም እንደምታዩት በጣም ብዙ በጣም በልኪ የሆነ ኢንፎርሜሽን ያለው ስለዚህ እዚህ ጋር አፕላይ የምታደርጉ ልጆች ተቀጣችሁ እያንዳንዷን ነገር ብታነቧት ሪኮመንድ አደርጋችኋለሁ ኢንፎርሜሽኑን በደንብ ከተረዳችሁት አፕላይ ማድረጉ በጣም ኢዚ ነው የሚሆንላችሁ እንደዚሁም ደግሞ ያው በጣም ብዙ አፕሊካንቶች ስለሚኖሩ ኳሊቲ የሆነ አፕሊኬሽን እንድትሞሉ ይጠቅማችኋል ማለት ነው እንት ማለት ምን ብለው ነው ያስቀመጡት ያው ለማስተርስ እና ፒኤችዲ እንደዚሁም ደግሞ በሪሰርች የተለያዩ ስፔሻላይዝድ የተለያዩ ሪሰርች ላይ ስፔሻላይዝድ ያደረጉ ያሉ አፕሊካንቶች አፕላይ የሚያደርጉበት ስትሪም ነው ስለዚህ እዚህ ስትሪም ላይ አፕላይ ለማድረግ የሚያስፈልጉ ሪኳየርመንት አስቀምጧል ሪኳየርመንቱ ሪሰርች ቤዝድ ነው ማለት አንድ አፕሊካንት ማስተርሱንም ፒኤችዲውን የሚጨርሰው ሪሰርች ቤዝድ በሆነ ወይ ነው ከዚህ በፊት የተለያዩ አውስትራሊያ ስኮላርሺፕ ላይ በተለይ ሪሰርች ቤዝድ እና ኮርስ ቤዝ አስቀምጧቸው የትምህርት አይነቶች ወይንም ስተዲ ሌቭሎች ነበሩ ታስታውሱ ከሆነ ስለዚህ ይሄኛው ሪሰርች ቤዝድ ነው ኢቫሉዌት የሚያደርጋችሁ ምናልባት ከዚህ በፊት በተሰራችኋቸው ሪሰርቾች በመታቀርባቸው ሪሰርች ፕሮፖዛሎች እንደዚሁም ደግሞ ያሳተማችኋቸው ህትመቶች ካሉ ወይንም ሪሰርች ነገሮች ካሉ በዛ ኢቫሉዌት ያደርጓቸዋል ስለዚህ ይሄ ፓርቲኩላርሊ ዩኒቨርሲቲ ላይ የተለያዩ ሪሰርች ኢንስቲትዩቶች ላይ ያስተማራችሁ ያላችሁ ሪሰርቾች ላይ ኢንጌጅ ያደረጋችሁ አፕሊካንቶች ሞር እዚህ ላይ አፕላይ ብታደርጉ በጣም ጥሩ ነው እንደዚሁም ደግሞ ማስተርስ አፕላይ የምታደርጉ ባችለራችሁን ሪሰርች ሰርታችሁ የተመረቃችሁ አፕሊካንቶች እንደዚሁ ፕሮጀክት ሰርታችሁ የተመረቃችሁ አፕሊካንቶች እዚህኛው ላይ ነው ማለት ነው ኦንላይን የምታደርጉት ስለዚህ እዚህ ጋር ሪሰርች ስቱደንት ማለት እዚህ ጋር who are enrolled master's course and doctoral course or professional graduate courses as a graduate school or who are conducted research in a specialized field as at undergraduate department ነው የሚለው ስለዚህ in general like research based የሆነ ስራ የሰራችሁ አፕሊካንቶች ወይንም እየሰራችሁ ያላችሁ አፕሊካንቶችን ይወክላል ማለት ነው ይህ ስትሪም so field of study የት ነው አፕላይ የምታደርጉት የሚሉትንም እዚህ ጋር አስቀምጠውላችኋል in general ምንድነው field of study አፕላይ የምታደርጉበት field of study ለማስተርስ ከሆነ አፕላይ የምታደርጉት ባችለራችሁን በተማራችሁበት field of study ጋር አላይን የሚያደርግ ወይንም ሪሌትድ የሆነ field ነው መምረጥ ያለባችሁ ፒኤችዲም ከሆነ ማስተርሳችሁን እንደዚሁ በማስተርሳችሁ ጋር ሪሌትድ የሆነ ፊልድ ላይ ነው
አፕላይ የምታደርጉት። ነገር ግን ስትሰሩ ከዚህ በፊት ሪሰርች ላይ በደንብ ኢንጌጅ ሆናችሁ ከሆነ እንደዚሁም አሁን ላይ እየሰራችሁ ከሆነ አፕሊኬሽናችሁን ስትሮንግ ያደርግላችኋል ማለት ነው። ሌላ እዚህ ጋር ያስቀመጧችኋሉ ለምሳሌ በስተዲ በሜዲሲን ኦር ዌልፌር ሳይንስ ዊል ኖት አሎው ቱ ኢንጌጅ ክሊኒካል ትሬኒንግ የተለያዩ ክሊኒካል ትሬኒንጎች ላይ ኢንጌጅ ላታደርጉ ትችላላችሁ ብትመረጡም የሚል ነገር አስቀምጠዋል። ምክንያቱም የራሳቸው የጃፓኒ ስለዋለ የሚወሰድ ላይሰንስ እሱን እስካላገኛችሁ ድረስ ብትመረጡ ትሬኒንግ ይሄ ፕራክቲካል የሆኑ ትሬኒንጎች ላይ እንድትገቡ አይፈቀድም ይላል። ስለዚህ እዚህ ኤሪያ ላይ ያላችሁ ሞር ዲቴይሉን ብታነቡት በጣም ጥሩ ነው አፕላይ ከማድረጋችሁ በፊት ምክንያቱም ፕራክቲካሊ መስራት ግዴታ ከሆነ ማለት ነው። ሌላው ኳሊፊኬሽን አስቀምጧል። ኳሊፊኬሽን በተለያዩ ካታጎሪዎች ነው ያስቀመጠው ከናሽናሊቲ ከኤጅ አንፃር ከአካዳሚክ ባክግራውንድ እና ከስተዲ ሌቭል አንፃር አስቀምጠውላችኋል። ያው ናሽናሊቲ ያው ይሄ ሜክስ ስኮላርሺፕ ዲፕሎማቲክ ሪሌሽንሺፕ ነው ላይክ ከተለያዩ ሀገሮች ላይ ጥሩ የሆነ ዲፕሎማቲክ ሪሌሽንሺፕ ካላቸው ሀገሮች ጋር የሚሰጥ ስኮላርሺፕ ነው። ያው ኢትዮጵያ ከዛ ውስጥ አንዳንዶች በዚህ አመቱ ሜክስ ስኮላርሺፕ ኢትዮጵያውያኖች እያገኙ ይሄዳሉ ምንም ያክል ቁጥሩም ትንሽ ቢሆን ማለት ነው። ስለዚህ እሱ ቤዝድ ስለሆነ ሁሉም ኢትዮጵያዊ እዚህ አፕሊኬሽን ላይ መሳተፍ ይችላል ሪኳየርመንቱን እስካሟላ ድረስ። ኤጅ እዚህኛው ስትሪም ላይ ለማስተርስ እና ለፒኤችዲ አፕላይ የምታደርጉ ልጆች አፍተር ኤፕሪል 2 1991 በኋላ የተወለዳችሁ መሆን አለባችሁ ማለት ነው። ያ ማለት 34 ኦር 35 ዓመት አካባቢ ድረስ ያላችሁ ናችሁ አፕላይ ማድረግ የምትችሉት ማለት ነው። ለምሳሌ አንድ ሰው ሚሊተሪ ሰርቪስ እያገለገለ ከሆነ ግዴታ እድሜው የሚጨምር ሰው አለ ትምህርት ሳይማር። ለምሳሌ ሚሊተሪ አይ ዶንት ኖ ኢትዮጵያ ውስጥ ይሄኛው ይኖር አይኖር ነገር ግን በሚሊተሪ ላይ የተለያዩ ሰርቪሶች ላይ እያገለገለ ነገር ግን በትምህርት ሌት የሆነ ሰው ካለ አፕላይ ማድረግ ይችላል። እንደዚሁም ደግሞ ፐርሰናል ሰርከምስታንሶች አሉት። ያ ማለት አንድ ተማሪ በፋሚሊ ወይንም በፋይናንሻል ሲቹዌሽን መማር ካልቻለና ትምህርቱ ሌት ሆኖ ከሆነ እሱን ኮንሲደር ይደረጋል ማለት ነው። ሌላኛው ደግሞ አካዳሚክ ባክግራውንድ ነው። ለማስተርስ እና ለፒኤችዲ ኦር ለዶክተራል ነው አፕላይ የምታደርጉት ብሏል። ስለዚህ ማስተርስ አፕላይ የምታደርጉ ዶክተራል አፕላይ የምታደርጉ ልጆች ምን ማሟላት እንዳለባቸው እዚህ ጋር አስቀምጠዋል። ለምሳሌ ለማስተርስ applicants who have completed 16 ዓመት school education in the country other than Japan ነው የሚለው ከጃፓን ውጭ ያሉ ሀገራቶች ለ16 ዓመት ትምህርት ላይ የቆየ መሆናል። ያ ማለት አሁን ለምሳሌ እኛ 12 ዓመት ፕሪፓራቶሪ ከ12 ዓመት ፕላስ 4 ዓመት ቢያንስ ነው 4 ዓመት የዩኒቨርሲቲ ትምህርቱን ያጠናቀቀ መሆን አለበት ማለት ነው። እንደዚሁም ደግሞ applicants who have completed the program with the standard study period ይላል 3 years or more። ያው ዩኒቨርሲቲዎች ያስቀመጡት ስታንዳርድ ፔሪድ አለ ዩኒቨርሲቲ ላይ አንድ ተማሪ ገብቶ የሚማር። ስለዚህ ስታንዳርድ ፔሪዱ ለምሳሌ የሚሰጠው አሁን ለምሳሌ በድሮ ጊዜኛ ጋር ሶሻል 3 ዓመት ነበር ኢንጂነሪንግ ደግሞ 4 or 5 ዓመት ነበረ። አሁን ላይ 4 እና 5 ሆኗል ምናምንና ይሄ ሀገሪቷ ያስቀመጠችው ሎ አለ አንድ ተማሪ በዛ ዲፓርትመንት ምን ያክል ዓመት መማር አለበት የሚልና እሱን ያስቀመጠ ወይም እሱን ያሟላ አይነት መሆን አለበት ነው። ሁለተኛው ዶክተራል ስተዲ ነው። ያረጉ ያው ማስተርስ ዲግሪውን የተመረቀና ሪኮግኒሽን የተሰጠው እዛው ሀገሩም ውስጥ ወይንም ሌላ ሀገር አሁን ኢትዮጵያም ከሆነ ሌላም ሀገር የተመራችሁ ከሆነ ሌላ ደግሞ ማስተርስ እንኳን ባይኖረው ነገር ግን ይህ አፕሊካንት ለምሳሌ መጀመሪያ ዲግሪውን ይዞ 2 ዓመትና ከዛ በላይ የተለያዩ ሪሰርቾች ላይ ተሳትፎ ከሆነና ሪኮግኒሽን ተሰጥቶት ከሆነ ማለት የሰራው ሪሰርች ከማስተርስ ጋር ኢኩቫለንት ነው የሚል ሪኮግኒሽን በሚመለከተው ኢንስቲትዩት ተሰጥቶት ከሆነ ነው የሚለው። ይሄ እኛ ሀገር ላይ ብዙ አልተለመደም ሌሎች ሀገሮች ላይ ነው ይሄ የተለመደው። አንዳንዴ ላይክ ማስተርስ ሳይማሩ በባችለር ብቻ የሰሯቸው ሪሰርቾች የሰራቸው ፓተንቶች ጥሩ ከሆነ በማስተርስ ሌቭል የሚሰጧቸው ዳብል ዲግሪ ይባላልና እንደዛ የሚሰጡ አሉ። ያው ይሄኛን አያማክልም ነው ላንጉዌጅ ያው እንግሊዘኛ ፕሮፊሸንሲ ማይጠይቅም ጃፓንኛ ማይጠይቅም። ነገር ግን ከሄዳችሁ በኋላ የጃፓኒስ ላንጉዌጅም ሆነ ካልቸሩን ለመማር ፍላጎት ያለው ሰው መሆን አለበት ነው። ለሁላችሁም ነው ይሄ የጤና ያስቀመጡት አለ እያንዳንዱ ፎርም ስር። ስለዚህ የጤና ያስቀመጡት ፎርም ስር እሱን ሆስፒታል ይዛችሁ ሄዳችሁ ጤናችሁን ቼክ መደረግ አለባችሁ። ሄልዝ ሰርቲፊኬት፣ አራይቫል ኢን ጃፓን፣ ኤሊጂቢሊቲ እና በጣም ብዙ ነገር ነው እዚህ ያስቀመጡት። ፔሪድ ኦፍ ስኮላርሺፕ ብዙ ነገር ያስቀመጡት። እዚህ ጋር አሁን መጨረሻ ላይ ማየት ያለብን በየ የማስበው ስኮላርሺፕ ቤኔፊቱ ምን ይመስላል ነው። ሆስፒታል አላዋንስ ወይንም የመኖሪያ አላዋንስ አለው። እንደዚሁም ደግሞ ኤዱኬሽን ፊ ወይንም ቲዩሽን ፊ አለው። ትራቨል ኤክስፔንሳችሁ ይቻላልላችኋል።
እና እንደዚሁም ሌሎች ነገሮች ማለት ነው። ጥሩ የሚባል ስኮላርሺፕ እና ጥሩ አላዋንስ ከሚሰጡ ስኮላርሺፖች አንዱ የጃፓን ስኮላርሺፕ ነው ወይም ኤክስ ስኮላርሺፕ ነው። ኮምፒቲሽኑ እንዳለ ሆኖ ማለት ነው። እዚህ ጋር አፕሊኬሽን ስቴፕ ባይ ስቴፑን አስቀምጠዋል። ይሄኛው አፕሊኬሽን ስቴፕ ባይ ስቴፕ ኦልሬዲ መግቢያችን ላይ ያየነው ስለሆነ ማየት አይጠበቅብንም። እንግዲህ እንደምታዩት ጥቅጥቅ ያለ የተለያዩ ኢንፎርሜሽኖችን አስቀምጠውላችኋል። ከአፕሊኬሽን ጀምሮ እዛ ሄዳችሁ ክፍያ እንዴት እንደሚሰጣችሁ ምን ሪኳየርመንት እዛ ከሄዳችሁ በኋላ ማሟላት አለባችሁ እስከሚሉት ድረስ ነው ያስቀመጡት ኢንፎርሜሽን ማለት ነው። ስለዚህ ኢን ጀነራል እኔ ምንድነው ልላችሁ የምችለው እዚህ ጋር ይሄኛው ለማስተርስ እና ፒኤችዲ ነው አፕላይ የምታደርጉት። እንደዚሁም ደግሞ ሪሰርች ላይ ሞር ኤንጌጅ አደረጋችሁ ብትሆኑ ይመረጣል። ስለዚህ በሄርሜ አካዳሚ ተመልካቾች ወይንም ተከታታዮች አብዛኞቻችሁ የተለያየ ስኮላርሺፕ እየሞከራችሁ እንደሆነ አውቃለሁ። ስለዚህ ዶክመንታችሁ ኦልሬዲ እጃችሁ ላይ ስላለ ተጨማሪ ዶክመንት ያስጨምራችሁም ይህ ስኮላርሺፕ ዘ ኦንሊ ቲንግ ምንድነው ሪኮሜንዴሽን ሌተር የምታመጡት እናያለን ወደ በኋላ ላይ። ሲልድ የሆነ ሪኮሜንዴሽን ሌተር ነው የምታስገቡት። ሪኮሜንድ የሚያደርጋችሁ ሰው ጋር ይላካል። ያንን ፕሮሰስ መጨረስ አለባችሁ። በሱ ሪኮሜንዴሽኑን ከሰጠ በኋላ ሲልድ አድርጎ በኤንቨሎፕ ይሰጣችኋል። እናንተ ሳትከፍቱ ነው የምትልኩት። ይሄኛው አንደኛው ነው ቫልዩ አድ የምታደርጉት። ሁለተኛው ደግሞ የጤና ሁኔታችሁ እዚህ ጋር ፎርሙን አለ ሆስፒታል ሄዳችሁ እሱን ማስጨረስ አለባችሁ። ሌሎቹ ዶክመንቶቻችሁ እጃችሁ ላይ ያሉና ከዚህ በፊት ለተለያዩ ስኮላርሺፖች የተጠቀማችኋቸውን ዶክመንቶች ነው የምትጠቀሙት። ስለዚህ ያን ያህል ብዙ የሚያለፋ ብዙ ሪኳየርመንት ያለው ስላልሆነ ፎርሙን ሞልታችሁ አፕላይ ብታደርጉ ሞር ሰጀስት አደርጋችኋለሁ ማለት ነው። አስቀመጡት ያው አፕሊኬሽን ፎርሙን ነው። እዚህ ጋር አፕሊኬሽን ፎርሙን የሁሉም አፕሊኬሽን ፎርም ይለያያል ብያችኋለሁ። በፒዲኤፍ ነው የሰጧችሁ። ነገር ግን መግቢያችን ላይ ይመስለኛል አይተናል። ታይፕ ነው የምታደርጉት። ራይቲንግ በእጅ ሳይሆን የምትጽፉት ታይፕ ነው የምታደርጉት። እዚህ ጋር ያስቀመጡት ፎርም እዚህ ጋር እንደምታዩት የሚታያችሁ ከሆነ ለምሳሌ እዚህ ጋር ሄርሜላ በየሰፍ መጻፍ ትችላላችሁ እዚሁ ላይ ማለት ነው። ጊቭን ኔም ላይክ ሚድል ኔም ነው አሉ እዚህ ጋር የምትሞላችሁ። ቲክ ማድረግ ፈልጉ። ለምሳሌ እዚህ ጋር ቲክ ማድረግ ፈልጉ። እንደምታዩት ቲክ አድርጌያለሁ። ወንድ ከሆናችሁ ማጥፋት ከፈለጋችሁ ማጥፋት ትችላላችሁ። ላይክ አሁን ለምሳሌ ፊሜል ብያለሁ። ወንድ ከሆናችሁ እዚህ ጋር ክሊክ ታደርጋላችሁ። ሲንግል ኦር ሜሪድ የሚለውን እዚህ ጋር ክሊክ ታደርጋላችሁ ማለት ነው። ስለዚህ እዛው ራሱ ላይ በኮምፒውተራችሁ መሙላት ትችላላችሁ ማለት ነው። ያሉትን ነገሮች አፕሊኬሽኑ ይሄንን ይመስላል። ያው እየሞላ ማየት አንችልም ትንሽ በዛ ስለሚል ማለት ነው። ስለዚህ ይሄንን አፕሊኬሽን መሙላት አለባችሁ። የሚጠይቋችሁ የተለያዩ ቴክኒካል ጥያቄዎች ይኖራሉ። እነሱን ጥያቄዎች በደንብ ማሙላት አለባችሁ። ጊዜ ወስዳችሁ መጻፍ አለባችሁ። በተቻላችሁ አቅም ፕላጃራይዝም ስለሚያዩ ኤአይ መጠቀም የለባችሁም። ስለዚህ ኤአይ ከመጠቀም ተቆጠቡ። ኤአይን በትክክለኛው መንገድ ኤአይ ኦብቪየስሊ ሁላችንም ኤአይ እንጠቀማለን። ነገር ግን በትክክለኛው መንገድ ኤአይን እንደ አሲስታንስ ነው መጠቀም ያለባችሁ እንጂ እናንተን ሪፕሬዘንት አድርጎ እንዲጽፍላችሁ ማድረግ የለባችሁም ማለት ነው። ትክክለኛ የሆነ ነገር ካስገባችሁት ዶክሜንት ጋር ላይን የሚያደርጉ ኢንፎርሜሽኖች ነው እዚህ ጋር ፊድ ማድረግ ያለባችሁ። በተለይ ሪሰርች ፕሮፖዛል እና ስለ ጃፓን ምን ታስባላችሁ የሚል ጥያቄዎች ተጠይቃላችሁ እነሱን ለመጻፍ ማለት ነው። ስለዚህ ይሄንን ፎርም መሙላት አለባችሁ ማለት ነው። ሌላው እዚህ ጋር ደግሞ ፕሌስመንት ፎርሙ ለብቻ ነው፣ ደግሞ ፕሌስመንት ለብቻ ነው። ፕሌስመንት ማለት ዲፓርትመንት የምትመርጡበት ቦታ ነው። ያኛው ግን ኢን ጀነራል የሚጠይቋችሁ ጥያቄዎች አሉ። ፐርሰናል ኢንፎርሜሽኖቻችሁን፣ የተማራችሁበትን ዩኒቨርሲቲ፣ ስተዲ ፔሪድ ላይክ ዱሬሽኑ፣ ስንት ግሬድ እንዳመጣችሁ ምናምን። ይሄኛው ፐርሰናል ሙሉ ያላችሁን ባክግራውንድ፣ ስለ ጃፓን ምንም አይነት አስተሳሰብ አላችሁ፣ ስለዚህ ስኮላርሺፕ ምናምን የሚሉትን ነው የምትሙሉት ማለት ነው እዚህ ጋር ያሉትን። ሌላው እዚህ ጋር ደግሞ ፕሌስመንቱ የኮርሱን ፕሌስመንት ነው የምትሞሉት። ምን ኮርሶች ነው የመረጣችሁት የሚለውን ከዛም ይጠይቋችኋል። ላይክ ፈርስት ቾይስ፣ ሰከንድ ቾይሳችሁ፣ ሰርክ ሲዮዣችሁ ምንድነው? እስከ 3 ኮርስ አክቹአሊ መምረጥ ትችላላችሁ። ዩኒቨርሲቲውን ደግሞ ኔም ማድረግ አለባችሁ። ስለዚህ የገባችሁ የተለያዩ የጃፓን ዩኒቨርሲቲዎችን መፈለግና ከናንተ ጋር የሚሄደውን መሙላት አለባችሁ ማለት ነው። ስለዚህ ይሄንን ይመስላል ፎርሙን በተመለከተ። ይሄኛው የሜዲካል ሰርቲፊኬቱ ነው። ይሄኛው ነው የሜዲካል ሰርቲፊኬት። ሆስፒታል ሄዳችሁ ነው የምታስሞሉት። የተለያዩ ዲዚዞች አሉ እዚህ ጋር ቼክ የምትደረጋቸው የጤና ሁኔታዎች አሉ። እነሱን ቼክ ማድረግ አለባችሁ ማለት ነው። ሌላው ፊልድ ኦፍ ስተዲ ኤንድ ሪሰርች ፕላናችሁን ነው የምትጽፉት። እዚህ ጋር ሪሰርች ፕላናችሁን ታስቀምጣላችሁ። ያው ሪሰርች ቤዝድ ስለሆነ ይሄኛው፣ ስለዚህ ሪሰርች ፕላናችሁን በደንብ እዚህ ጋር መጻፍ አለባችሁ ማለት ነው።
ሪሰርች ፕላናችሁን። ሪኮሜንዴሽን ሌተር ነው። ሪኮሜንዴሽን ፎርሙ እንዳልኳችሁ እናንተ ሪኮመንድ የሚያደርጋችሁ በተለይ ከዚህ በፊት ዩኒቨርሲቲ ላይ ያስተማራችሁ ሪሰርች ስትሰሩ ሊድ ያደረጋችሁ መምህር ቢሆን እንደዚሁም ደግሞ የትምህርት ክፍል ኃላፊ እና ብቻ ከአካዳሚክስ ቤዝድ የሆኑ ከአካዳሚክስ ጋር የተያያዘ ነገር ያስተማሯችሁ ሰዎች ቢሆኑ በጣም ጥሩ ነው። በተለይ ሪሰርች በተለይ ፐብሊሽ አድርጋችሁ ከሆነ አብራችሁ ፐብሊሽ እንድታደርጉ ሊድ ያደረጋችሁ ሪሰርቻችሁን ስትሰሩ ሊድ ያደረጋችሁ ፕሮፌሰር ወይም ዶክተር ቢሆን ጥሩ ነው። ምንድነው እዚህ ጋር የሚሞላቸው የተለያዩ ጥያቄዎች አሉ። ያ ሰውዬ ከሞላ በኋላ እናንተ አትከፍቱትም። እዚህ ጋር ጽፈውላችኋል። እቺን ነገር አንብቧት። ለእናንተ ለአፕሊካንቱና ለሪኮመንድ ለሚያደርጋችሁን ሰው ነው የተጻፈው። ጥያቄዎቹን ከመለሰ በኋላ ይሄን ነገር ሲልድ አድርጎ በኢንቨሎፕ ነው የሚሰጣችሁ። እናንተ ደግሞ አን ኦፕን እዚህ ጋር ሰሚት ዘ ኦፕን ኢንቨሎፕ ዊዝ ዩር አፕሊኬሽን ነው የሚለው። ለኤምባሲ ቀጥታ ሳትከፍቱ ነው የምትልኩት ማለት ነው ይሄንን ሪኮሜንዴሽናችሁን። ስለዚህ እዚህ ጋር የአፕሊካንቱ ስም የራሳችሁን ስም ከጻፋችሁ በኋላ ለሰውየው ትልኩለታላችሁ። ሰውየው ሞቶ በኢንቨሎፕ አሽጎ ኢንቨሎፕ ላይ ፈርሞ ያ ነው የሚልክላችሁ። እዚህ ጋር አስቀምጠውላችኋል ማለት ምን መሆን እንዳለበት ማለት ነው። ይቺኛዋ ሪኮሜንዴሽን ከሌሎቹ ስኮላሮች የሚለየው አንደኛው ይሄ ነው ማለት ነው። ሁለተኛው ስም ደግሞ አንደር ግራጁዌት ፕሮግራም ነው ወይንም አንደር ግራጁዌት ስቱደንት ፕሮግራም ነው ማለት ነው። ስለዚህ እዚህ ላይ አፕላይ ማድረግ የምትችሉት ለባችለር ዲግሪ አፕላይ የምታደርጉ አፕሊካንቶች ናችሁ ማለት ነው። ለባችለር ዲግሪ ያው ሰፋ ያለ አክሰስ ነው ያለው ወይም ሰፋ ያሉ ዲፓርትመንቶች አሉ። ስለዚህ ሪኳየርመንቱ ምንድነው የሚለውን ለማየት እዚህ ላይ ክሊክ አድርጋችሁ ገብታችሁ የለባችለር የሚያስፈልጉ ሪኳየርመንቶቹን ዲፓርትመንቶቹን እና ተጨማሪ መረጃዎችን ማየት አለባችሁ። በተመሳሳይ እንደመጀመሪያው ይሄ የባችለር ዲግሪውም እዚህ ጋር ጋይድላይን አስቀምጧል ፎር አንደር ግራጁዌት። እንደዚሁም አፕሊኬሽን ፎርም የራሳቸው አላቸው። ፕሌስመንት አለ የሚሞላ አፕሊኬሽን ፎርሙ ሙሉ ፐርሰናል ኢንፎርሜሽናችሁ እንደዚሁም ደግሞ አካዳሚክ ስታተሳችሁ ነው የሚሞላው። ፕሌስመንት ደግሞ ዲፓርትመንት የምትመጡበት ፎርም ነው። የጤናው እዚህ ጋር አለላችሁ። ያው ተመሳሳይ ነው፣ ነገር ግን የሚጠየቁ ጥያቄዎች ይለያያሉ። ስለዚህ አሁን ባችለር አፕላይ የምታደርጉ ልጆች የዚህኛው ላይ ነው የምትገቡት። አሁን ያየነው ወይ አንደር ግራጁዌት የሚለው ላይ ነው የምትገቡት። ሁሉንም ዳውንሎድ ታደርጉና ባለው እዚህ ጋር እንደምታዩት አፕሊኬሽን ጋይድላይን ፎር አንደር ግራጁዌት ስቱደንት ነው የሚለው። ያው አንደር ግራጁዌት ስቱደንት ማለት 12ኛ ክፍል የጨረሳችሁ አፕሊካንቶች አፕላይ ማድረግ ትችላላችሁ። ወይም ዩኒቨርሲቲ እየተማራችሁ ያላችሁ ኢትዮጵያ ውስጥ ለምሳሌ ባችለር እንደገና አፕላይ አድርጋችሁ ጃፓን መማር የምትፈልጉ ከሆነ በ12ኛ ክፍል ውጤታችሁ አፕላይ ማድረግ ትችላላችሁ። አንስ ኤግዛም ያለፋችሁ መሆን አለባችሁ ማለት ነው። ስለዚህ እናንተ አፕላይ ማድረግ ትችላላችሁ። የተቀመጡ ኮርሶች አሉ። የትኛው ኮርስ ላይ ነው አፕላይ የምታደርጉት? ሳይንስ ኤንድ ሂዩማኒቲ፣ እንደገና ደግሞ በናቹራል ሳይንስ አለ። ኮርሶቹ እንደምታያቸው ሜጀር በሶሻል ሳይንስ ኤንድ ሂዩማኒቲ ላይ ሎ፣ ፖለቲክስ፣ ፔዳጎጂ፣ ሶሺዮሎጂ፣ ሊትሬቸር፣ ሂስትሪ፣ ጃፓኒስ ላንጉጅ ራሱና አዘርስ ላይ ያስቀመጧቸዋለሁ። ነገር ግን በኢኮኖሚክስ በቢዝነስ አድሚኒስትሬሽን ላይ ማድረጋችሁ ኤንድ ሂዩማኒቲ ቢላ ኢኮኖሚክስ ቢዝነስ አድሚኒስትሬሽን አለ። እነሱንም አፕላይ ማድረግ ትችላላችሁ። ብቻ እዚህ ጋር ያሉ ኮርሶችን ሜንሽን የተደረጉትን አፕላይ ማድረግ ትችላላችሁ ማለት ነው። ናቹራል ሳይንስም እንደዚሁ በዛ ያሉ ኮርሶችን አስቀምጠዋል። እዚህ ጋር ናቹራል ሳይንስ ኤ፣ ናቹራል ሳይንስ ቢ፣ ናቹራል ሳይንስ ሲ ብሎ አስቀምጠዋል። ከፋፍለዋቸው ሜጀሮቹን እንደምታያቸው ናቸው። ሁሉም ይለያያሉ ማለት ነው። ነገር ግን ናቹራል ሳይንስ ላይ ስትገቡ ወደ 3 ኮርሶች ወይም 3 ሜጀሮች መምረጥ ትችላላችሁ። ለምሳሌ በናቹራል ሳይንስ ኤ ላይ ከነዚህ ውስጥ 3 መምረጥ ትችላላችሁ። ናቹራል ሳይንስ ቢ ላይ ደግሞ ከነዚህ 3 መምረጥ ትችላላችሁ። ናቹራል ሳይንስ ሲ ላይ 2 ነው ያለው፣ ሜዲሲን 3 የሚል ነው ያለው። ከሁለት 3 መምረጥ ስለምትችሉ እዚህ ጋር አስቀምጠውላችኋል። ሁለተኛ ቾይዝን እዚህ ጋር ናቹራል ሳይንስ ሲ ላይ አፕላይ የሚያደርግ አፕሊካንት እዚህ ጋር እንደገለጹት አንደኛውን ሜጀር ከዚህኛው ከናቹራል ሳይንስ ቢ መምረጥ ትችላላችሁ ማለት ነው። ሁለተኛው ሜጀር ደግሞ ከዚሁ ከናቹራል ሳይንስ ሲ መምረጥ ትችላላችሁ። ለምሳሌ እዚህ ጋር አንድ አፕሊካንት ሜዲሲን ከዚህ መርጦ 2 ከዚህ መምረጥ ይችላል። አዘርስ ደግሞ ከዚህ 2ቱን መርጦ 1 ከዚህ መምረጥ ይችላል። ነገር ግን ናቹራል ሳይንስ ኤ ውስጥ ካሉ ኮርሶች መምረጥ አይችልም ማለት ነው። እዚህ ጋር ኖት ብለው ያስቀመጧትን ነገር በደንብ ታያት ጥሩ ነው። ባችለር አፕላይ የምታደርጉ ልጆች እዚህ ጋርም ያስቀመጡትን እያያችሁ በደንብ ጋይድላይኑን እያያችሁ
ኮርሶችን መምረጥ ትችላላችሁ። ሌላ እንደ ሪኳየርመንት ያስቀመጧችኋሉ። ይህንን ኮርስ እንዳጠቃላይ እኔ ያው ስላናበብኩት ሰመራይዙን ልንገራችሁ ብዬ ነው። ይህንን ኮርስ አፕላይ በምታደርጉ ሰዓት ፕሪፓራቶሪ ኤዱኬሽን ትማራላችሁ። አንዴ ካለፋችሁ በኋላ ለምሳሌ ለ4 ዓመት ከሆነ አፕላይ ኮርሱ 4 ዓመት ከሆነ የሚወስደው የመጀመሪያውን ዓመት የምትማሩት ፕሪፓራቶሪ ኤዱኬሽን ነው። ፕሪፓራቶሪ ኤዱኬሽን ማለት መጀመሪያ የጃፓኒስ ላንጉዌጅ እና የተወሰኑ ማቴማቲክስ፣ ፊዚክስ እና ኬሚስትሪ የመሳሰሉ ኮርሶችን ነው አንድ ላይ የምትወስዱት። እሱን ካለፋችሁ በኋላ ነው ቀጥታ ወደ ዩኒቨርሲቲ ወይም ፈርስት ዲግሪ የምትጀምሩት። ፈርስት ዲግሪ ስትጀምሩ ላንጉዌጁ ቤዝድ ኦን ከመረጣችሁት ኮርስ ጋር ዲፔንድ ይሆናል። የመረጣችሁት ዩኒቨርሲቲ ላይ የመረጣችሁት ኮርስ አፕላይ ያደረጋችሁት ኮርስ በጃፓንኛ ከሆነ የሚሰጠው የመጀመሪያ ዓመት ጃፓንኛ ከተማራችሁ በኋላ ትምህርቱን በጃፓንኛ ትቀጥላላችሁ ማለት ነው። ጃፓንኛ ግን ካልሆነ እንግሊዘኛ ከሆነ ኮርሱ ስቲል ፕሪፓራቶሪ ኮርስ ትማራላችሁ፣ ነገር ግን በእንግሊዘኛ ኮርሳችሁን መቀጠል ትችላላችሁ ማለት ነው። ስለዚህ እያንዳንዱ ኮርስ እየገባችሁ ቼክ ማድረግ አለባችሁ ማለት ነው ባችለር አፕላይ የምታደርጉ ልጆች። እንዳጠቃላይ ይሄንን ይመስላል። የዩኒቨርሲቲ ኤዱኬሽን ምን ይመስላል የሚለውን እዚህ ጋር አስቀምጠውላችኋል። ሌሎችም እንደዚሁ ዲቴይል እዚህ ጋር አስቀምጠዋል። እዚህ ስኮላርሺፕ ላይ አንድ አፕሊካንት አፕላይ ለማድረግ የሚያስፈልገው ኤጅ አለ። አንድ በፊት በኋላ የተወለደ ሰው መሆን አለበት ማለት ነው። እንግዲህ 2001 ካልኩሌት አድርጉ ስንት ዓመት እንደሆነ እሱን ታያላችሁ። አካዳሚክ ባክግራውንድ እዚህ ጋር applicant who have completed 12 years of school in the country other than Japan ነው የሚለው። ኢትዮጵያ ውስጥ 12ኛ ክፍል ትምህርቱን የጨረሰ applicant who will meet the above condition in March 2026 eligible ነው ማለት ነው። ያ ማለት ሁለት ኤንትሪ ነው ያለው። ስለዚህ በሚቀጥለው ዓመትም አፕላይ ማለት በሚቀጥለው ዓመት 2026 ማርች ላይ የምትጨርሱ 12ኛ ክፍላችሁን በዛ ሰዓት የምታጠናቅቁ ልጆችም አፕላይ ማድረግ ትችላላችሁ ማለት ነው። አሁን ላይ 12ኛ ክፍል እየተማራችሁ ያላችሁ አፕሊካንቶች የተማረው ሰከንደሪ ከጃፓን አፐር ሰከንድ ስኩል ዲግሪ ጋር ኢኩቫለንት መሆን አለበት ማለት ነው። ኤምባሲዎች በደንብ ስለሚያውቁት ሪኳየርመንቱን ዶክመንታችሁን በምትልኩላቸው ጊዜ ኢኩቫለንቱን ሰርተው ያው ማለት ሚት የምታደርጉ ከሆነ ኢንቫይት ትደረጋላችሁ ማለት ነው። የጃፓኒስ ላንጉዌጅ አያስፈልጋችሁም። ኢቭን ኮርሱ ራሱ ጃፓኒስ ቢሆን ሄዳችሁ የጃፓንኛ ቋንቋ ከተማራችሁ በኋላ ነው በጃፓንኛ ኮርሱን የምትቀጥሉት ማለት ነው። ነገር ግን የጃፓንኛ ቋንቋ ለመማር ሬዲ እና ፍላጎት ያለው ሰው መሆን አለበት። ጥሩ የጤና ሁኔታ ላይ ያለው ሰው መሆን አለበት። እሱንም ደግሞ ባስቀምጡላችሁ የጤና ሰርቲፊኬት አፕሮቭ ማድረግ አለባችሁ ማለት ነው። ቪዛ ሪኳየርመንት ነን ኤሊጂብል ብለው ያስቀምጠዋል። እዚህ ስኮላርሺፕ ላይ አፕላይ እንዳያደርጉ የሚከለክሏቸው ነገሮች ሁሉም ላይ የተጻፉ ናቸው፣ አንድ አይነት ናቸው። አንደኛ የሚሊተሪ ፐርሰን አፕላይ ማድረግ ይችላል። አሁን በሀገሪቷ ላይ በተለይ በሚሊተሪ ቦታዎች ላይ እየተሳተፈ ያለ አፕሊካንት አፕላይ ማድረግ አይችልም። እንደዚሁም ደግሞ በተባለው ሰዓት ስኮላሩን ቢያገኝ በተባለው ሰዓት አራይቭ ማድረግ የሚያችል ጃፓን መገኘት የማይችል ሰው አፕላይ ማድረግ አይችልም። እንደዚሁም ደግሞ ከዚህ በፊት የሜክስ ስኮላርሺፕ ተጠቃሚ የሆነ አፕሊካንት አፕላይ ማድረግ አይችልም። እንደዚሁም who are currently applying ሌሎች ፕሮግራሞች ላይ በዚህ ስኮላርሺፕ ስር ሌሎች ፕሮግራሞች ላይ አፕላይ ያደረገ ሰው ያለ አፕላይ ማድረግ አይችልም ነገሮች አስቀምጠዋል እዚህ ጋር። እዚህ ስኮላርሺፕ ላይ አፕላይ ማድረግ የማይችል አፕሊካንት ብለው ያው ስኮላርሺፕ ነው። ያው ለ4 ዓመት ነው ባችለር የምትማሩት። ሰው ለ4 ዓመት ከመጀመሪያው ዓመት ማለት ፕሪፓራቶሪ ኮርስ ጀምሮ ስኮላርሺፑ ከበር ያደርጋላችኋል ማለት ነው። እዚህ ጋር አላዋንስ ብሎ አስቀምጠዋል። 117,000 የን ፐር መንዝ ይከፈላችኋል ማለት ነው። የጃፓኒ የን ኤዱኬሽን ፊ ትራቨል ኤክስፔንሳችሁን ሁሉንም ከበር ያደርጉላችኋል እዚህ ጋር። ስለዚህ ሁሉንም እየገባችሁ በደንብ ማንበብ አለባችሁ ማለት ነው። ሪኳየርመንቱ ይሄኛው እንዳልኳችሁ ይሄኛው በዛ ያለ ሪኳየርመንት ነው ያስቀመጡት። ስለዚህ ማንበብ አለባችሁ። ግልጽ ያልሆነላችሁ ነው እንድሰራላችሁ የምትፈልጉት ኮንሴፕት ካለ ኮሜንት ሴክሽን ላይ ጻፉልኝ። ተጨማሪ መረጃዎችን ይዤላችሁ እመጣለሁ ማለት ነው። እንደተለመደው ይሄኛው የራሱ የሆነ አፕሊኬሽን ፎርም አለው ብያችኋለሁ። አፕሊኬሽን ፎርሞቹ እንደየዲፓርትመንቱ አፕላይ እንደምታደርጉት ዲፓርትመንት ይለያያል ጥያቄው። እንደዚሁም ደግሞ ሌቭሉ ለምሳሌ ለባችለር የሚጠየቁትና ለዛኛው ለሪሰርች ስኮላርሺፕ የሚጠየቁት ይለያያል ማለት ነው። ስለዚህ እነሱ ስለሚለያዩ እነሱን በደንብ ማየት አለባችሁ ማለት ነው። እዚህ ጋር ጥያቄዎቹ እንደዚሁም ደግሞ ፐርሰናል ኢንፎርሜሽናችሁን ያካተቱ ጥያቄዎች ናቸው እነዚህ።
እነዚህን ትሞላላችሁ ለባችለር አፕላይ የምታደርጉ ልጆች። ዴን ፕሌስመንት ደግሞ ትሞላላችሁ። ፕሌስመንት ማለት ዩኒቨርሲቲዎችን ቼክ ታደርጉና የት ዩኒቨርሲቲ ምንድነው መማር ለምትፈልጉ እዚህ ጋር ትመርጣላችሁ። እስከ 3 ኮርስ መምረጥ ትችላላችሁ ብያችኋለሁ። ቅድም አይተናል ኦሬዲ። ለምሳሌ ፈርስት ቾይስ፣ ሰከንድ ቾይስ፣ ሰርድ ቾይስ እያሉ አስቀምጠዋል። ኮርስ እና እዚህ ጋር ሜጀሩን ነው የምትጽፉት። ከዛ ኔም ኦፍ ዘ ዩኒቨርሲቲ፣ ኔም ኦፍ ፋካልቲ፣ ኔም ኦፍ ዘ ዲፓርትመንት እያላችሁ ትጽፋላችሁ ማለት። ስለዚህ ዩኒቨርሲቲዎቹን ጎግል አድርጎ ማግኘት አንድ ስራ ነው የሚሆነው ማለት ነው። የመጀመሪያ ስራ ነው የሚሆነው ማለት ነው። ሌላው ያው የሜዲካል ሰርቲፊኬት ነው። ኦልሬዲ ተመሳሳይ ነው። እዚህ ጋር መጠቀም ያለባችሁ የ2026 ነው። ስለዚህ ይሄን ዳውንሎድ አድርጋችሁ ጤና ጣቢያ ሄዳችሁ ማስሞላት አለባችሁ ማለት ነው። ይሄኛው ሪኮመንዴሽን ሌተር ነው። ይሄኛውም ሪኮመንዴሽን ሌተር ቅድም ባልኳችሁ መንገድ ነው። ነገር ግን ምናልባት እዚህ ጋር የሚጠየቁት ጥያቄዎች ሊለያዩ ይችላሉ። ስለዚህ እነሱን ማለት አለባችሁ። ስለዚህ እናንተ ለምሳሌ የት ነው የምትልኩት ሪኮመንዴሽናችሁን? የ12ኛ ክፍል ተማሪ ከሆናችሁ እንግዲህ ትምህርት ቤታችሁ ያሉ ዳይሬክተሮች መምህራኖቻችሁ ይሞሉላችሁና እዛ ማህተም ተመቶበት ኢንቨሎፕ ተደርጎ ነው የሚሰጧችሁ ማለት ነው። ስለዚህ ይሄንን ከዛ ከትምህርት ቤታችሁ ታስጨርሳላችሁ ማለት ነው። ሌላ በቃ ይሄንን ይመስላል እንዳጠቃላይ የባችለር ወይንም ለአንደር ግራጁዌት አፕላይ የምታደርጉ አፕሊካንቶች ይሄንን ይመስላል ማለት ነው። ሃይላይቱን ለማየት ያክል ሁለተኛው ነው የመጨረሻው ኮሌጅ ኦፍ ቴክኖሎጂ ስቱደንት ፕሮግራም የሚለው ነው። ይሄኛው በኮሌጅ ኦፍ ቴክኖሎጂ ወይንም እነዚህ ስፔሻላይዝድ ፕሮግራሞች አሉ። ስፔሻል የሚባሉ በቴክኖሎጂ ስር ያሉ ፕሮግራሞች አሉ። እሱ ላይ አፕላይ የሚያደርጉ አፕሊካንቶች ናቸው። ይሄም ሞስትሊ ለባችለር ተማሪዎች ኦፕን የሆነ ስኮላርሺፕ ነው ማለት ነው። ስለዚህ ባችለር አፕላይ የምታደርጉ ልጆች ሰምሃው ሰፋ ያለ እድል አላችሁ ማለት ነው። ሶ ክሊክ ታደርጉና እዚህ ጋር ትገባላችሁ። ዴን ስትገቡ በተመሳሳይ ይሄኛው እንደምታዩት ጋይድላይኑ አለላችሁ፣ አፕሊኬሽን ፎርሙ አለ፣ ሜጀር ሪሌትድ ኪ ተርም ኦር ፊልዶች አሉላችሁ ለማየት፣ ሰርቲፊኬት እና ሪኮመንዴሽን ሌተር አለ። ስለዚህ በዚህ ኤሪያ ላይ አፕላይ የምታደርጉ ልጆች እነዚህን እየገባችሁ ማየት አለባችሁ ማለት ነው። ጋይድላይኑ ነው የሚለየው። ለምሳሌ እዚህ ጋር ጋይድላይኑም ተመሳሳይ ነገር አለው። ምናልባት ሪኳየርመንቶቹ እና ዲፓርትመንቱ ነው የሚለያየው እንጂ እስካሁን ካየናቸው ጋር ሞር ኦፍ ተመሳሳይ ነው የሚሆነው ማለት ነው። ሶ ጋይድላይኑ እዚህ ጋር እንደምታዩት ዳውንሎድ አድርጌዋለሁኝ። ጋይድላይኑ ላይ ናሽናል ኢንስቲትዩት ኦፍ ቴክኖሎጂ ወይም KOSCN ስቱደንትስ አለ። እሱ ምን ማለት እንደሆነ እዚህ ጋር ስፔሲፊካሊ ይገልጿል ማለት ነው። ይሄ ሞር ኦፍ ለአንደር ግራጁዌት አፕሊካንቶች ነው የሚሆነው። ይህ ኮርስ ላይ አፕላይ የምታደርጉት ላይክ አፕላይ አድርጋችሁ ካለፋችሁ በኋላ የመጀመሪያ ዓመት የፕሪፓራቶሪ ኮርስ ጃፓን ሄዳችሁ ከተማራችሁ በኋላ ነው ወደዚህኛው ሽፍት የምታደርጉት ማለት ነው። ዞሮ ዞሮ የመጀመሪያዎቹን ኮርሶች መማር ያለባችሁ ዜን የ3 ዓመት ፕሮግራም ነው። እሱን ጆይን ታደርጋላችሁ ማለት ነው። ሶ እዚህ ጋር የተቀመጡ ሊስት ኦፍ ዲፓርትመንትስ አሉ እንደምታዩዋቸው ሜካኒካል ኢንጂነሪንግ፣ ኤሌክትሪካል ኢንጂነሪንግ፣ ኤሌክትሪካል ኤንድ ኤሌክትሮኒክስ ኢንጂነሪንግ፣ ኢንፎርሜሽን ኤንድ ኮሚኒኬሽን ኤንድ ኔትወርክ ኢንጂነሪንግ፣ ማቴሪያል ኢንጂነሪንግ፣ አርኪቴክቸር፣ ሲቪል ኢንጂነሪንግ፣ ማሪታይም ኢንጂነሪንግ እና አዘር ሪሌትድ ፊልድስ አሉ። ሶ እነሱ ላይ ነው አፕላይ የምታደርጉት ማለት ነው። እና እነዚህ ስፔሻላይዝድ ኦር ስፔሻል የሚባሉ ኮርሶች ናቸው ማለት ነው። እዛ ላይ አፕላይ ማድረግ የሚፈልግ አፕሊካንት አፕላይ ማድረግ ይችላል። ሶ እዚህ ጋር ፕሪፓራቶሪ ኤዱኬሽን ብለው አስቀምጠዋል። ወደዚህኛው ኮርስ ከመሄዳችሁ በፊት each grantee will be enrolled a preparatory education institute designed by makes for the first year of the scholarship period ይላል። ይሄ መጀመሪያ ላይ ለባችለር አፕሊካንቶች እንዳየነው የመጀመሪያውን ዓመት ፕሪፓራቶሪ ኤዱኬሽን ኮርስ ይወስዳል። ከዛ በኋላ እነሱን ካለፈ በኋላ ነው ቀጥታ ነው ወደ ዛ ኮርስ የሚገባው ማለት ነው። ዴን እዚህ ጋር ያስቀመጡት ነገር አለ። በእነዛን ፕሪፓራቶሪ ኮርሶች ወስዶ ተማሪው ካለፈና ያንን ጆይን ማድረግ ካልቻለ ወደ ሀገሩ እንዲመለስ ይደረጋል ማለት ነው ከአንድ ዓመት ቆይታ በኋላ። ስለዚህ ይሄንን ይመስላል። ምንድነው ናሽናል ኢንስቲትዩት ኦፍ ቴክኖሎጂ የሚለውን እዚህ ጋር ዲቴይሉን ማየት ትችላላችሁ። ሌሎች ነገሮች ማስቀምጠዋል። ኳሊፊኬሽን ልክ እንደዛኛው ነው። የኤጅ ኳሊፊኬሽን አለው። የኤጅ ኳሊፊኬሽኑ ከባችለር ጋር ኦልሬዲ ተመሳሳይ ነው። ከ2001 በኋላ የተወለዳችሁ መሆን አለባችሁ ማለት ነው። ስለዚህ እሱን በደንብ ማየት አለባችሁ። አካዳሚክ ባክግራውንድ የ11 ዓመት ስኩሊንግ ታይሙን የጨረሰ አፕሊካንት መሆን አለበት።
ይሄኛውም እንደየኮርሱ በእንግሊዘኛ ሊሆን ይችላል ኦር በጃፓንኛ ሊሆን ይችላል። ኮርሱን እየገባችሁ ማየት አለባችሁ ማለት ነው። እዚህ ጋር የመጀመሪያ ያው ጃፓኒስ ቋንቋ አይጠይቅም አፕላይ ለማድረግ። ነገር ግን ከገባችሁ በኋላ ጃፓንኛ ተምራችሁ በጃፓንኛ ኮርሱን የምትቀጥሉት ማለት ነው። ነን ኤሊጂብል ብለው ያስቀመጧቸው ቅድም ካየነው ጋር ተመሳሳይ የሆኑ ፖይንቶች ነው። ነን ኤሊጂብል ማለት እዚህ ስኮላርሺፕ ላይ አፕላይ ማድረግ የማትችሉ ብለው ያስቀመጧቸው ፖይንቶች አሉ። እነሱ ነው ያቸው። ሌላ እዚህ ጋር ልታዩ የምትችሉት ሌላው ስኮላርሺፑ ምን ከቨር ያደርጋል የሚለውንም አስቀምጠውላችኋል። ሴሌክሽን ፕሮሰሱ ምን ይመስላል የሚለውንም አስቀምጠውላችኋል ማለት ነው። ሴሌክሽን ፕሮሰስ ላይ ሪትን ኤግዛም ይኖራል። ሪትን ኤግዛም በምትወስዱ ሰዓት ምን ኮርሶች እንደምትወስዱ ያው አስቀምጠዋል። ኤምባሲ ገብታችሁ የምትወስዷቸው ኮርሶች አይነት አሉ ማለት ነው። ስለዚህ ይሄንን ይመስላል ጋይስ። ያው ቪዲዮ ሰፋ ያለ ነው ምክንያቱም ትንሽ ሰፋ ያሉ ፕሮግራሞች ስለሆኑ ዲቴይሉ መግባት ያልቻለው ከበር ማድረግ ስለማንችል ነው ሁሉንም። ነገር ግን ኮሜንታችሁ ላይ ቤዝድ ሆኜ የተለያዩ አጠር ያሉ ቪዲዮዎች ልሰራላችሁ እችላለሁ። ኮሜንት ሴክሽን ላይ መጻፋችሁን እንዳትረሱ። ባችለር በተለይ በጣም ብዙ እድል ስላለ ባችለሮች አመልክቶ እድል ስላችሁ ያው የሚወስዱት ሰው በጣም ትንሽ ነው። ነገር ግን ሪኳየርመንቱ ያን ያህል ከበድ ያለ ስላልሆነ ባላችሁ በቀላሉ ባላችሁ ዶክመንት አፕላይ ማድረግ ስለምትችሉ አፕላይ አድርጉ። እዚህ ጋር እንደምታዩት የአፕሊኬሽን ፎርሙ አለ፣ የፕሌስመንቱም አለ። እዚህ ጋር ምን ኮርስ መምረጥ እንዳለባችሁ አስቀምጠውላችኋል። እንደዚሁም ደግሞ የጤና የሪኮሜንዴሽን ሌተር እንዴት ማግኘት እንዳለባችሁ ተመሳሳይ ነው። ቅድም እንዳየነው ተመሳሳይ ነው የሚሆነው። ስለዚህ በዚህ መንገድ ሪኳየርመንቶችን ማሟላት አለባችሁ ማለት ነው። በሜክስ ኦር በጃፓን ገቨርንመንት የሚሰጠውን ስኮላርሺፕ በተመለከተ ይዤላችሁ የመጣሁት መረጃ ይሄንን ይመስላል። ሃይላይት እንደሆነ ይገባኛል። ያው ፕሪሊሚናሪ ኦር እንደ መጀመሪያ ገለጻ ነው። ነገር ግን ዲቴይል አፕሊኬሽን ፕሮሰሱን የምትፈልጉ ከሆነ ምናልባት ሴፓሬትሊ ልሰራላችሁ እችላለሁ። ዶክመንቱ ምን ይመስላል፣ መሙላት አለባችሁ፣ እንዴት ነው መሙላት ያለባችሁ የሚለው። እንደዚሁም ደግሞ ከሞላችሁ በኋላ ኤግዛምችን ኦንላይን ላይ ማግኘት ትችላላችሁ። እሱን የምትፈልጉ ከሆነ አሳውቁኝ። የኤግዛም ሳምፕሎችን አፕላይ ካደረጋችሁ በኋላ የኤግዛም ሳምፕሎችን በቴሌግራም ገጽ ላይ ፖስት አደርግላችኋለሁ። ግን ኮሜንት ኢሜል ማድረግም ትችላላችሁ። ይሄን ስኮላርሺፕ በተመለከተ እንግዲህ ባላችሁ ዶክመንት ያው ኳሊቲ የሆነ አፕሊኬሽን አፕላይ እንደምታደርጉ ተስፋ አደርጋለሁኝ። ስለዚህ ይሄን ቪዲዮ ለሌሎች ሼር አድርጓቸው። ይሄንን ስኮላርሺፕ አፕላይ ማድረግ ለሚፈልጉ አፕሊካንቶች በተለይ ባችለር አፕላይ ማድረግ የሚፈልጉ አፕሊካንቶች ይሄንን እድል መሞከር ትችላላችሁ ማለት ነው። ፕሊዝ የሄርሜ አካዳሚ ዩቲዩብ ቻናልን ጋይስ ፕሊዝ ሰብስክራይብ በማድረግ ሰፖርት አድርጉኝ። ሰብስክሪፕሽኑ በጣም ትንሽ ነው እንደምታዩት። የሄርሜ አካዳሚ ዩቲዩብ ቻናል ከሚለቀቁት ጠቃሚ መረጃዎች አንፃር ያለው ቪው እና ያለው ሰብስክሪፕሽን በጣም የወረደና በጣም ዝቅ ያለ ነው። ስለዚህ በተቻለ አቅም እስኪ እናንተም ይህንን ቪዲዮ ሰብስክራይብ ሳታደርጉ እያያችሁ ከሆነ ሰብስክራይብ አድርጉ። እንደዚሁም ለሌሎች ሼር ማድረጋችሁ እንዳትረሱ። ለሽም መረጃ እስከምንገናኝ ድረስ ባይ